እግዚአብሔርን እጅግ አድርጌ አመሰግናለሁ። የምናገረው በዮሐንስ ወንጌል ምዕራፍ 30 ሉቃስ 9 ላይ ነው። ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 1 ከቁጥር 5 ከእምነት የሚገኝ መታዘዝ እንዲገኝ ከእምነት የወጣ መታዘዝ እንዲገኝ ሐዋርያነትና ጸጋን ተቀበልን ይላል። እንዲሁ ደግሞ ከፈቃደኛ ዝቅታ ፈቅደን ዝቅ ካልንበት ክብር እንዲገኝ ክብር የሚገኘው ፈቅደን ራሳችንን ለክርስቶስ ዝቅ ካረግንበት ጌታን እጅግ አድርገን እናመሰግናለን። ስለዚህ ክብር ስለሚገኝ እግዚአብሔር ስለሚከብርበት ለሱ ክብር ስለሚሆነው ዝቅታም ስለኛም ትርፍ እሱን ነው የምናገረው። መቼም ቢሆን ፈቃደኛ ዝቅባዎች ካልሆን ለሱ ክብር ማምጣት አንችልም። በእኔና በእናንተ ላይ ክብርን የሚለቅመው ዝም ብሎ ለክብር ካለበት አይደለም፣ መንገዱም አይደለም። ልክ ነው። ኃጢአት ሰው የተፈጠረበትን ክብር ቀምቷል። ነገር ግን ደግሞ በክርስቶስ መታዘዝ ከእምነት ጋር እግዚአብሔር በክብር ተቀብሎናል። ይሄ ምንም ጥያቄ የለው። አክብሮናል። የጠራቸውን አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸው ተብሎ ተጽፏል። ይሄ ምንም ጥያቄ የለም። ለክብሩ ምስጋና እንድንሆን በኤፌሶን መጽሐፍ ምዕራፍ 1 ቁጥር 12 እንደሚናገር ይሄንን ለሱ ክብር ምስጋና በእምነት በጸጋ እንዲሁ ያለ ሥራ አድርጎታል። ሁነናል፣ ልጆች ሁነናል፣ የርስት ተስፋ ያላቸው ሰዎች ሁነናል። ነገር ግን ለሱ ክብር እግዚአብሔር ለሚከብርበት ክብር ይሄን የምናገባው ፈቅደን ትንሽ በሆንበት ያን ነው የምናገረው። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እንዲህ አክብሮንም እግዚአብሔር አስገድዶ አይከብርብንም። ነገር ግን የሚከብርብን ከፈቃደኛ ዝቅታችን። ለዚህ ነው በዮሐንስ ወንጌል ምዕራፍ 8 ቁጥር 50 ጌታ ሲናገር እኔ የራሴን ክብር አልፈልግም ብሏል። ለምን? የላከውን ክብር ለመፈለግ ከአብ እኩል ከመንፈስ ቅዱስ እኩል እግዚአብሔር ዓለማትን የፈጠረበት የሱ ኃይልና ጥበብ የተባለው ክርስቶስ ነገር ግን ክብር ለማምጣት እኛንም ወደ ክብር ለማምጣት ፈቅዶ ዝቅታውን መርጧል። በዝቅታው ደግሞ ደስተኛ ነው። በውርደቱ ደስተኛ ነው። በመስቀሉ ሞት ደስተኛ ነው። ስለኔና ስለናንተ ኃጢአትን ሳውቅ ኃጢአት በመባሉ ደስተኛ ነው። ስለኔና ስለናንተ ወገኖች ሆይ እሱን የነቀፈበት ነቀፋ ወድቆበት የተረገመ በመሆኑ ደስተኛ ነው። ዕብራውያን ጸሐፊ ምዕራፍ 12 እንደሚነግረን ከፊቱ ስላለው ደስታ ነውርን ንቆ እስከ መስቀል ሞት በደስታ ታግሷል። ምን ነው? ፈቃደኛ ዝቅ ያለ በመሆኑ ይህን ሁሉ ክብር ለማምጣት የተመቸው ክርስቶስ በከፍታው አይደለም፣ በዝቅታው ዝቅ በማለቱ በእግዚአብሔር መልክ ሲኖር ሳለ ከአብ ጋራ መስተካከልን መቀማት እንደሚገባ ባልቆጠረበት ሁሉን ጥሎ በመጣበት በዝቅታው እኛንም ለክብር አብንም ያለ ልክ ከፍ ከፍ እንዲል ይሄን አግብቷል፣ ይሄን አመጥቷል። ማን? ወልድ ስሙ ለዘላለም ብሩክ ይሁን። ስለዚህ ሲናገር እኔ የራሴን ክብር አልፈልግም፣ ግን ክብርን የሚፈልግ ደግሞም የሚፈርድ አንድ አለ ብሏል። ጌታን እጅግ አድርገን እናመሰግናለን። እህቶችና ወንድሞች እግዚአብሔር አስገድዶ ማንንም አይከብርም። እግዚአብሔር የሚከብረው በፈቃደኛ ዝቅባዎች ነው። ስለዚህ ወገኖች ሆይ ለክብሩ ስለተፈጠርን በጣም የሚገርመው ማንንም ዝቅ አድርገን አናውቅ። እውነት ነው ወገኖች ሆይ። እና
መጽሐፉ የሚለን ይሄ ነው። ለምን ዝቅ ያልን? ለምን ፈቅደን? ለዚህ ነው መጽሐፍ ያላቸው እንደሌላቸው ይሁኑ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 3 ስለ መጥምቁ ዮሐንስ አነሳለሁ። ለምን በዮሐንስ ወንጌል ምዕራፍ 3 ቁጥር 30 እሱ ሊልቅ እኔ ላንስ ይገባል ብሏል። የሚገባ ነገር እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ይሄን ያሉት ከቁጥር 25 ጀምሮ እንደምታውቁ መጥምቁ ዮሐንስ የተአምር ልጅ ነው። በሉቃስ ወንጌል ምዕራፍ 1 አመጣጡን መጽሐፍ ይነግረናል። ከቅዱስ ሰዎች ባካሄዳቸው በሕጉና በትእዛዛት ያለ ነቀፋ ከሆኑ ቤተሰቦች የመጣ ነው ወገኖቼ። ነገር ግን ከተወለደ በኋላ እንዴት እንደሆነ አላቅም። በሉቃስ ወንጌል ምዕራፍ 1 ቁጥር 80 ቃሉ እንደሚነግረን ለእስራኤል እስከ ተገለጠበት ቀን ድረስ በምድረ በዳ ኖረ ይላል። ለእስራኤል ደግሞ የተገለጠው በሉቃስ ወንጌል ምዕራፍ 3 ያ የመጣበት ዮሐንስ ከመሃን ማህፀን ልጅ የሆነበት በከልዑሉም መንገድ ሊጠርግ ፊተኛ የሆነበት ዮሐንስን ፊተኛ የሚያደርግ መንገድ ጠራጊ የሚያደርግ ዕውቀትን ገላጭ የሚያደርገው ቃል በላዩ ላይ እስኪመጣ ድረስ የተሰወረ በራሱ አልተገለጠ። በእናቱና በአባቱ ታሪክ አናቀው። የቅዱስ ሰዎች ልጅ ነው ቢባል ስተት አይደለም። ለምን መጽሐፍ የሚለን ዘካርያስ ካህኑ ሚስቱ ኤልሳቤጥ በሕጉና በትእዛዛቱ ያለ ነቀፋ ነበሩ ብሎ መጽሐፍ ይናገራል። ግን ወደሱ ታሪክ ስንመጣ በማንም ታሪክ አይታወቅም። በምንም ታሪክ ዮሐንስን ማየት አይቻልም። ዮሐንስ የታሪኩ መጀመሪያ እህቶችና ወንድሞቼ የልዑሉን መንገድ መጥረግ፣ ብዙዎችን ለጌታ ማዘጋጀት፣ ይሄ እሱ ስራ ነው። ይሄ እስኪሆን ድረስ ግን አልታየም። ለእስራኤል አልተገለጠም። መቼ? የእግዚአብሔር ቃል በኢሳይያስ መጽሐፍ ምዕራፍ 40 ቁጥር 3 ወገኖች ሆይ ያ ቃል የተነገረው ቃል በሱ ላይ እስኪመጣ የእግዚአብሔር ቃል መጣለት ይላል በሉቃስ ወንጌል ምዕራፍ 3። ከዛ በኋላ የተገለጠው እየጮኸ ነው። ሲገለጥ የተጀመረው በአንድ ድምፅ ነው። ወገኖች ሆይ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ምሳር በዛፍ ስር ተቀምጧል፣ ፍሬ የማያፈራውን ያስወግደዋል። ንስሐ ግቡ፣ ተመለሱ እያለ ይጮኻል። ምድር የሚያውቀው ዮሐንስን ወገኖች ሆይ በጮቱ ከጫፍ እስከ ጫፍ ምን እያለ መንግስተ ሰማያት ቀርባለች እያለ። ስለዚህ ይፈሩታል። ካህናትም ይፈሩት ሰው ነው። ገዢዎች ይፈሩታል። ባለስልጣኖች፣ ጸሐፊዎች፣ አዋቂዎች ዮሐንስን ይፈራሉ። ወገኖች ሆይ ለምን? ያለ ነቀፋ ነው። የጽድቅ ሰው ነው። እህቶችና ወንድሞች ከጽድቅ ነው ይሄን የሚናገረው እየኖረ ማለት ነው። የበረሃ ማርና ወገኖች ሆይ አንበጣ ይበላ ነበር፣ ልብሱ ደግሞ ቆዳ ነበር ብሎ ይናገራል። የሞቀ እየበላ በድሎት የመጣ አይደለም፣ ጌታ መስክሮለታል። በዚህ አመጣጡ የጠሉት ደግሞ አጋንንት አለበት ብለውታል። እንዲህ አይነት ስም ወጥቶለታል። ነገር ግን እነ ሄሮድስን የሚያህል ኃይለኛ ሰዎች ደግሞ ይፈሩት እንደነበር ቃሉ ይናገራል። በሌላ አንጻር ብዙዎች የእግዚአብሔርን ምክር ያጸደቁ እየመጡ ኃጢአታቸውን በሱ እየተናዘዙ ይጠመቁ ነበር ይላል። የዛን ጊዜው የኃጢአት አነዛዝዝ ወይም ንዛዜ አገላለጡ በመጮህ በስውር አይደለም፣ በድብቅ አይደለም፣ በግልጽ በስውር የተሰራው ሁሉ በግልጽ በመጮህ በመናገር በሱ ይናዘዙ ነበር ይላል። ምን አይነት ሰው እንደነበር እንመልከት።
ሁሎቹን የሚያናዝዝ ግን ደግሞ ያለ ነቀፋ የሆነ ሰው ሁሉም የሚፈሩት ሰው እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ዮሐንስ በመጠኑ ይሄን ይመስላል። እንግዲህ በዚህ አገልግሎት ውስጥ ሳለ ብዙዎች ደግሞ ማን ነህ ብለው ወደሱ መጥተዋል። ነብዩ ነህ ወይስ መሲሁ ነህ ብለውታል። ይሄንም አይደለም ግን ቃሉ መጥቶ ለእስራኤል በገለጠው ማንነት የመጣለት ቃል በምድረ በዳ የሚጮህ ድምጽ ይሄ ነኝ እኔ ድምጽ ነኝ ሌላ አይደለም ብሏል። ጌታን እጅግ አድርገን እናመሰግናለን። ስለዚህ ወደዚህ ሰው ጌታችንም ሳይቀር በማቴዎስ ወንጌል ምዕራፍ 3 ደግሞ ወደሱ መጥቷል እንዲያጠምቀው አጥምቀኝ ብሎታል። ነገር ግን ዮሐንስ ሲያቀው ዝምድናም በእናት በኩል አላቸውና አንተ ከኔ ይልቅ ጻድቅ ነህ እኔ ባንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይገባህም እያለ ብዙ ቀን ከለከለው ብሎ መጽሐፍ ይናገራል። ኢየሱስ በሱ ልጠመቅ እስኪመጣ ድረስ ይሄ ሰው ትልቅ በሉቃስ 7 ጌታ ሲናገር ከታሰረ በኋላ ከሴቶች ከተወለዱት እንደ መጥምቁ ዮሐንስ የሚሆን የለም ብሏል። ዳዊትንም ይጨምራል። አዎ ከሴቶች ከተወለዱት ካለ ሁሉንም ሰው ጠቅሎ እንደሱ የሚሆን የለም ተብሎለታል። ይሄን ያለው ጌታ ነው። ስለዚህ የሰው ትልቅ በጣም ትልቅ በአዲስ ኪዳን ታሪክ ውስጥ ትልቅ በእግዚአብሔር ቃል ትልቅ ከብዙ ዓመት በፊት ነቢያት እንዲህ ባልተናገሩበት ዘመን ድንገት ሰማይ ተቀዶ የእግዚአብሔር ድምጽ መጥቶ ምድር ለብዙ ዘመን የረሳችውን ብሔራዊ ድምጽ የእግዚአብሔር ድምጽ ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ወጣ የተባለላት ምድር ለቃሉ ባዳ ለድምጹ ባዳ ከሆነችበት ዘመን እህቶቼና ወንድሞቼ ድንገት ይሄ ሰው እየጮኸ ብቃል እግዚአብሔር እንዲህ ይላል የሚል ድምጽ ምድሪቱ ሞላው አስተጋባ። ኃጢአተኞችን ቀራጮችን ነቀነቃቸው። እየመጡ እየተናዘዙ በሱ የእግዚአብሔር ምክር ያጸድቁ ጀመር። ትልቅ ሰው እግዚአብሔርን እጅግ አድርገን እናመሰግናለን። ወገኖች ሆይ ጌታ መጥቶ ልጠመቅ ሲለው ኖ አለ እንደተናገርኩት። ነገር ግን ጽድቅን ልንፈጽም እኮ ይገባናል ሲለው ማቴዎስ 3:13 ላይ ፈቀደለት ብሎ ቃሉ ይናገራል። በሱ ከተጠመቀ በኋላ ሰማያት ተከፍቶ የጌታ አገልግሎት ከዛ ጀምሯል። እሱን እዚህ እናስቀምጥ። ጌታም ደቀ መዛሙርቶችን ሰበሰበ። ከመጥምቁ ዮሐንስ አገልግሎት ቀጥሎ የእግዚአብሔር መንግስት በደጅ ነች ንስሐ ግቡ የሚለውን አገልግሎት እሱም ቀጠለ። መጥምቁ ዮሐንስ በዚህ ኢየሱስ በዚህ በአንድ ጊዜ አገሪቱ በሁለት በረከት ተባረከች። ባንዱ የሚጠበቀው መሲህ ንስሐ ግቡ እያለ በድንቆች በታምራት በምልክት እየዞረ ያገለግል ጀመር። በመጥምቁ ዮሐንስ አገልግሎት ምልክት ታምር የለም፣ ግን ቃሉ ብርቱ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንደዚህ አገልግሎቶች በአንድ ጊዜ ከጫፍ ጫፍ እኩል ይሄዱ ጀመር። ነገር ግን በዮሐንስ ወንጌል ምዕራፍ 3 ይሄን አገልግሎት የሚመለከቱ ደግሞም የተገለገሉ ሰዎች እያንዳንዱ ተገልጋይ የየራሱ የሆነ ግምገማ አለው፣ እይታ አለው። ወገኖች ሆይ ተደራሽነት አለው። ሰው ከተደረሰበት የሚለው አለ። በኢየሱስ የተደረሰው በመጥምቁ ዮሐንስ የተደረሰው ሰዎች ስለዚህ መንፈሳዊ አገልግሎት የሚሉት አላቸው። ጥያቄ አለው የሚለው ነገር አለው። ስለዚህ ወደ መጥምቁ ዮሐንስ የመጡ ሰዎችን የጠየቁትን ጥያቄ ላንሳ።
ስለዚህ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለማንጻት ክርክር ሆነ። ወደ ዮሐንስ መጥተው ምዕራፍ 3 ቁጥር 25 መምህር ሆይ በዮርዳኖስ ማዶ ካንተ ጋር የነበረው አንተ የመሰከርክለት፣ እኔና እናንተ ሰዎችን ወደ ጌታ አምጥተን እኔ ነኝ የመሰከርኩላት፣ እኔ ነኝ የመሰከርኩለት እንደምንለው ማለት ማን የመሰከረለት? ዮሐንስ የመሰከረለት። ማን? ኢየሱስ። ምን ማለት እንደመሰላቸው፣ እንደተረዱት፣ እንደገባቸው ይሄ በሰዎች መካከል ድምፁን አጥፍቶ ለ30 ዓመት ዝም ያለ ኢየሱስ፣ የናዝሬት ሰው የሆነ ኢየሱስ፣ ከሕግ በታች የሆነ ኢየሱስ ቢያስፈልግ በሉቃስ 4 ከምድረ በዳ ከተመለሰ በኋላ መጽሐፍን ከፍቶ አንብቦ የጌታ መንፈስ በእኔ ላይ ለድሆች የምስራችን ሰብክ ዘንድ ልኮኛል እና ይሄን አንብቦ ዛሬ የምትሰሙት ቃል በጆሮአችሁ ተፈጸመ ባለ ጊዜ ከጸጋው ቃል የተነሳ ሰዎች ተደንቀው ትኩር ብለው ተመልክተውታል። ከተቃውሞ ቃላቸው አንዱ ይሄ በእኛ መካከል ያለ እህቶቹን ወንድሞቹን የምናቃቸው የዮሴፍ ልጅ አይደለምን ብለዋል። ስለዚህ እንደዚህ በጸጥታ የቆየው ኢየሱስ፣ ድምፁ ያልተሰማው ኢየሱስ በመጥምቁ ዮሐንስ እስኪጠመቅበት ቀን ድረስ የት እንዳለ የማይታወቀው ኢየሱስ በእነሱ አባባልና አገላለጥ ልክ ነው። መጥምቁ ዮሐንስ ትልቅ መሲህ ትሆን ወይ ተብሎም ተጠይቋል። ወይም ደግሞ ነብዩ ትሆን ወይ ያ ድንገት የምትጠብቁት ጌታ ወደ መቅደሱ ሳይመጣ እልክላችኋለሁ የተባለው ኤልያስ እሱ ይሆን ብለው ጠይቀዋል። በዚህ ደረጃ አይተውታል ዮሐንስ። ስለዚህ ያሉት አንተ የመሰከርክለት፣ መመስከር ብቻ አይደለም፣ ምናልባት ቢያስፈልግ በእኛ ቋንቋ ወደ ጌታ ያመጣው ለማለት፣ ምናልባት ቢያስፈልግ በእኛ ቋንቋ ደቀ መዝሙር አድርገ የክትትል ትምህርት አስተምረ ያጠመከው። ለምን አጠመቀ? እሱ እኮ እያጠመቀ ብዙዎችን እያስከተለ ነው። ምን እንዴት ነው አሉት። ይህ አገልግሎት በእሱ አገልግሎት እየተተካ እሱ የበለጠ ነው ወይስ ምንድን ነው? አንተ በዚህ አለ፣ እሱ በዚህ አለ። ስለ እሱ ጥያቄ ጠየቅ፣ ማንም አላለንም። ስለ አንተ ጠየቅ፣ ነቢዩም አላልከንም፣ ወይም ደግሞ መሲሁም አላልከንም። ግን ይህ ሰው ደግሞ አንተን ያጠመከው፣ አንተን የመሰከርክለት፣ ግን ብዙዎችን እያደረገ ወደ ኢየሱስ መጥተው መሲሁን ወይስ ነቢዩ አላሉትም። ገና አልተጀመረም አለ ይሄ ታሪክ። ወደዛ አልበቃም። አሁን አንተ ነህ ወይ ወደሚባል ወደ ጥያቄ ወደሚያመጣ አገልግሎቱ ገና አልመጣም። ግን ያኮበኮበን የተገለጠና ከሁለቱ አንዱ ነው በሚያሰኝ መካከል ያለው አገልግሎት ዮሐንስ። ስለዚህ በዚህ ሁኔታ ላይ ወደ ጌታ ወደ ዮሐንስ መጥተው እንዴት ነው ይሄ ነገር ብለው አሉት። ይሄ ጥሩ ድል ለዮሐንስ። እኔ እንጃ እስቲ ቁጭ ብዬ እስቲ እመረምራለሁ። ወይ አንድ ነገር ነው ወይ ደግሞ ይሄን ታሪክ ወገኖች ሆይ እንዲለውጦ የሱን አገልግሎት እዛ ላይ ታች አድርጎ የክርስቶስን አገልግሎት መግለጥ። ይሄ ቀን ወሳኝ ለዮሐንስ ወሳኝ፣ ለአገልግሎት ወሳኝ፣ ለአዲስ ኪዳን ሂደት ወሳኝ። እህቶችና ወንድሞች ሙሴ በዘጸአት ምዕራፍ 33 ቁጥር 18 ጽላት ሰብሮ ተመልሶ ወደ እግዚአብሔር ተራራ ከወጣ በኋላ እባክህ ክብርህን አሳየኝ ብሎ ለምኗል። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ክብር አሳየኝ ብለን አልለመን፣ ግን ክብርን ለብሰን በመጋረጃ በማይከደን ክብር ውስጥ ነው ያለን። እህቶችና ወንድሞች እውነት ነው። አዎ በዚህ ክብር ውስጥ ነው ያለን።
መቼ ነው የሚታየው? ይሄ ገባንበት ክብር ወደ ክብር ነው ያስገባል። ወደ ክብር ማለት ክብር ሌላ አይደል፣ ራሱ እግዚአብሔር። አሜን። ወደዚህ ነው የገባን፣ በመጋረጃ ሊሰወር ወደማይችል ክብር። ስሙ ለዘላለም ብሩክ። ስለዚህ ሙሴ ያለዚህ እኔና እናንተ መጋረጃው ተከፍቶ በስጋው መቆረስ በኩል ወደዚህ ክብር ከመግባት በፊት ለምኗል። እኔና እናንተ ግን በእምነት ያለ ልመና ስንድን የገባንበት እውነት። ለዚህ ነው የጠራቸውን አከበራቸው፣ አጸደቃቸው፣ ደግሞ አከበራቸው ይላል። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ዮሐንስ ወንጌል ምዕራፍ 13 አልፎ በሚሰጥበት ዋዜማ ማበሻ ጨርቅ ወስዶ ወገቡን ታጥቆ የደቀ መዛሙርቶችን እግር ለማጠብ ዝቅ አለ። ጥያቄ ጠየቃቸው። ማን ነው ታላቅ ቆሞ የሚያገለግለው ወይስ ቁጭ ብሎ የሚገለገለው? ጥያቄ የለም። ደፍሮ እኛንን ታላቅ ባይሉትም ጌታና መምህር ነው የምትሉኝ አይደለም አለ። አዎ እኔ ግን እንዲህ ነኝ አለና በአንበሻ ጨርቅ ወስዶ እግራቸውን አጠበ። ልክ ነው። ደቀ መዛሙርቶች ደንግጠዋል። በተለይ ቅዱስ ጴጥሮስ የኔን እግር ለዘላለም ልታጥብ አይገባም ብሎ ከልክሎታል። እግርን ካላጠብኩ ከኔ ጋር እድል ፋንታ የለም። ለምን? ወደ ክብር ላስገባ። ይሄው ምሳሌ ነው። በደሜ አጥብህና ወደ ክብር ላስገባ። እድል ፋንታ የሚኖርህ እኔ ዝቅ ስል ነው። ካንተም በታች ሶል በአዲስ ኪዳን እውነት በተጠራንበት እውነት ማንንም ዝቅ አድርገን አናውቅም። ከኛ በታች ማንም የለም። ይሄ ጥሪያችን። ለምን? ልናከብረው ነው የተጠራ። ስለዚህ ፈቃደኛ ዝቅታዎች ነው። የመጨረሻ ፈቃደኛ ዝቅታዎች ነው። ክብሩ ያለው ዝቅታን በመረጥን ቁጥር። ያለ ዝቅታ ለመስቀላችን የተመቸን አይደለም። ክርስቶስ መንፈስ ቅዱስ የመጣው ለሱ ከኔና ከናንተ ጳውሎስ እንዳለ ከእምነት በወጣ መታዘዝ፣ ከእምነት የወጣ መታዘዝ እንዲወጣ ጸጋና ሐዋርያነትን ተቀበል እንዳለ ከፈቃደኛ ዝቅተናታችን ወልድ በየጊዜው የሚከብርበት ይወጣል። ምን ያህል በዝቅታ አውጥቻለሁ ያሱ የሚከብርበት። በዝቅታ ክብር ከሚወጣበት መንገድ አንዱ ትትና ነው። ትትና በመጽሐፍ ቅዱስ አገላለጥ ዲማንድለስ ማለት ነው። ኖ ዲማንድ። ይሄ ይደረግልኝ፣ ይሄ ካልሆነልኝ ከሚል ጥያቄ ውጭ የሆነ ህይወት። ይሄ ነው እውነቱ። እውነቱ ይሄ እውነት። ብዙ ምንላቸው ነገሮች አሉ፣ ምናጉረመርማቸው። ጌታ ሆይ እኔ ልጅ ሆኜ ለምን እንዲሆንክ፣ ለምን እንዲህ ታረጋለህ፣ ለምን በዚህ ወጣ በዚህ ወረደ? ያስከብረዋል አያስከብረው? እኔ ማን ነኝ ይሄን የምጠይቀው? የትኛው ሰው ነው? በሁለተኛ ነገሥት ምዕራፍ 7 ልጅ የተበላበት ረሃብ ነበር። ሰዎች ወደ ኤልሳ መጡ። በተለይ ልጅ ተስማምተው ከበተበሉት እናቶች አንዷ ለንጉስ አቤቱታ አቀርባለች። ንጉስ የና አቤቱታ ተቀብሎ ኤልሳ አንገት ዛሬ ራሱ ላይ ቢያድር አማልክት ይሄን ይጨምሩብኝ ብሏል። ወደ ኤልሳ አንገት ቆራጮች ሲመጡ ምን አለ ይሄ ትሁት ሰው? እኔ እግዚአብሔርን እምጠይቀው ማን ነኝ? ለምን እሱን ያረጋል? እሱን ለምን አረክ ልለው ግን ይሄን ሳይጠይቅ መልስ መጣ። ስለዚህ ከክብር አንዱ ትትና ነው። የትትና አንዱ ባህሪ ወገኖች ሆይ ዲማንድለስ፣ ጥያቄ አልባ መሆን። እንደ ልጅ የምንለምነው ነገር የለም አለን።
ብትወድ ብለን የምንለምነው አለን። ካላረክ ወደ ዓለም ይሄዳለው የምንለው ግን የለንም። ሂጃ ያለለት የለን። ይሄ ሊሆን አይችልም። ወገኖች እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ነው ዮሐንስ በሉቃስ 7 ወገኖቼ ሄሮድስን የወንድምህ ሚስት ልታገባ አልተፈቀደልህም ብሎ ይገስጸው ነበር ይላል መጽሐፍ። ታሰረ፣ ገብቶ አይወጣም፣ ይሞታል። ግን ወደ ጌታ መልእክተኞች ላከ። የሚመጣው አንተ ነህ ወይስ ሌላ እንጠብቅ? አውጣኝ እንጂ እንኳን አላለም። የመጡ ሰዎች ወደ ዮሐንስ ሲመጡ ጥያቄው ማን ነው የሚመጣው ነው። ዮሐንስ የላካቸው ሰዎች ይዘውት የመጡት ዜና ዕውር ሲበራ፣ አንካሳ ሲራመድ፣ የደንቆሮ ጆሮ ሲያዳምጥ፣ የተብታቦች ምላስ ስትፈታ አየን አሉት። ምን አሉት? ታምር አየን፣ ድንቆች አየን። ታዲያ ከዛ ድንቅ አንዱ እኔን ቢያረገኝ ምን አለ አላለም። አልጠየቅም። እህቶችና ወንድሞች የት ድረስ ነው ጥጉ? ይሄ ክብር ለማምጣት ዝቅታው የት ድረስ? ነፍስን እንደ ጉድፍ እስከ መቁጠር ድረስ። በእኛ ዘንድ ነፍስም እንደማትከብር አድርጎ እዛ ጥግ የመምጣት ድረስ። ከትህትና ጋር ዴሪክ ፕሪንስ የሚባሉ ሰው ታውቃላችሁ። እና እኒህ ሰው አባት የተናገሩትን አረሳ። ብዙ ጊዜ ምሳሌ ታመምኩ፣ በመሞትበት በሽታ ታመምኩ፣ ብዙ ጸለይኩ፣ ውስጤን ሳዳምጥ ተስፋ ሞላል። ወደ ራሴ ስመለስ ግን በሽታው አለ። ሁለት ሰው ሆንኩ። በአንድ በኩል ስጸልይ ማዳምጠው ተስፋ፣ በሌላ በኩል ደግሞ የበሽታ እየጨመረ መምጣቱ። ጌታዬ ምንድነው ብዬ ጸለይኩ። ግን ምን አለኝ የጌታ መንፈስ ይላሉ እኒህ አባት፣ ይሄ እሳቸው ቃል፣ ትታበያለህ አለኛ። ብዙ ያገለገሉ ሰው ናቸው፣ ብዙ አስተዋጽኦ አድርገዋል። ትታበያለህ ሲለኝ ገባኝ። ባለቤቴ ንግግር ተናግራ አትጨርስም። እሷ ሳትን እንዲህ ማለትሽ ነው ብዬ አረፍተ ነገሩን እምሞላው እኔ ነኝ። ስለዚህ እኒህ ሴት እኒህን ሰው ለማናገር አረፍተ ነገር መምረጥ አለባቸው። ምን አይነት ሴት ናቸው? ያነሱ ሴቶች ናቸው። አንዳንድ ጊዜ እኮ ሰውን እናሳንሰዋለን፣ በእናውቃለን እናሳንሳለን፣ አገለገልን ብለን እናሳንሳለን። በእኛ ፊት የማያንስማናል። ዞር ብለህ ከጎን ተመልከት። በቀለሙ፣ በመልኩ፣ በበቃበት ባልበቃበት ማንን ነው ያላሳነሰ? አለ ያላነሰ በእኛ ውስጥ? እህቶችና ወንድሞቼ ያላነሰ የለም። በተጠራንበት መጠራት ግን እህቶችና ወንድሞቼ ያሳነስንበት ማንም የለም። ባልኖርንበት ግን ያላሳነስነው የለም። ሁይዚ ሁይሽ የማንለው ማን አለ? የቱን ያላነሳነስ? በነገድ፣ በቋንቋ፣ በባህል፣ በወግ፣ በመጣንበት ቤት፣ በተማርነው፣ በኤክስፒሪየንሳችን፣ በልምዳችን የትኛው ሰው ነው ያላነሰ? ያ ነው ክብር የሚያመጣው ነው። ሩቅ ነን፣ ጥያቄ የለው። እህቶችና ወንድሞቼ እንዲህ ሲለኝ ገባኝ ይላሉ እኒህ አባት። ለባለቤቴ ይቅርታ አልኩ። አይ አንተ ብቻ እኮ አይደለም እኔ ማጠፋለሁ አለች ይላል። እህቶችና ወንድሞቼ ስለዚህ ነው ሉቃስ ወንጌል ምዕራፍ 9 ከ23 ይጀምርና ሊከተለኝ ያለው ቢወድ
ራሱን ይካድ፣ መስቀሉን ይሸከምና ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታል፣ ነፍሱን ስለኔ የሚጥላት ግን ለዘላለም ሕይወት ይጠብቃታል። እና በእኔና በቃሌ የሚያፍር በቃሌ የሚያፍር በእኔን የሚያፍር በቃሌ የሚያፍር የሰው ልጅ በክብሩ ከመላእክቱ ጋር ሲመጣ ደግሞ በሱ ያፍርበታል ብሎ ይናገራል። ነገር ግን ደግሞ ምን ይናገራል እዛው? ወገኖች ሆይ የሰው ልጅ በክብሩ እስከሚያው ድረስ ሞትን የማዩ ከመካከላቸው አሉ ይላል። እነማን ናቸው? ክብር የሚያመጡ። አዳምጠኝ እግዚአብሔር ሕዝብ፣ በሕይወትህ ምንም ነገር ኢንቨስት የሚያደርገው ለነገ ክብር ለምታመጣበት፣ ነገ ክብር ለምናመጣበት። በዝቅታ እንለፍ ለክብር ነው፣ በከፍታ እንለፍ ክብር ለምናመጣበት። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ነው ሁለተኛ ነገሥት ምዕራፍ 5 ከእስራኤል ሰዎች ከሶሪያ ሰዎች መጥተው ጊዜ ፈጠን ብዬ ተጠቀማለሁ። አደጋ ጣዮች አንዲት የ12 ዓመት ብላቴና ወሰዱ። በንዕማን ቤት ውስጥ አገልጋይ ሆነች። መውጫዋን አታቀው፣ መቼ ትወጣ እጣዋን አታቀው። እዛ ነው ያለችው። ትመርጠዋለች፣ ይህን ቤት አትመርጠው። ምርጫዋ ነው አይደለም፣ ፍላጎቷ ነው አይደለም። እህቶችና ወንድሞች ምርጫዋ ያልሆነውን ስለመኖሯ ማልቀስ ማዘን ትችላለች። አዎ በዚህ አምላክ ማምረር ትችላለች። እህቶችና ወንድሞች ዝቅታን ሁልጊዜ ከመረጥንበት እህቶችና ወንድሞች ከፍታን ሁልጊዜ እግዚአብሔር ክብሩን ያየዋል። ባንተ ላይ ባንቺ ላይ በእኔ ላይ ክብሩን የሚያየው እኛ ዝቅ ባልንበት፣ ከፍ ባልንበት አያየው። ክብር አልሰጠንም አይደለም፣ ሊያየው ግን አይችልም። በምን ያየዋል? እህቶችና ወንድሞች ስራ ቦታ፣ ትምህርት ቤት፣ ትዳር፣ ቤተክርስቲያን፣ የትኛው ቦታ ምንድነው እግዚአብሔር የሚያየው? ወገኖች ሆይ ክብር ነው የሚፈልገው። ጌታ ነው ያለን ክብር የሚፈልግ አንድ አለ ተብሏል። ከየት ይመጣል ይሄ ክብር? ከዝቅታ። ሰው ፈቅዶ ታች ከወረደበት፣ ይሄ ነው ምርጫዬ ካለበት። እህቶችና ወንድሞች ስለዚህ እኮ ነው መጽሐፍ የሚለን በፍቅር ራሳችሁን ባሪያ አድርጉ ይላል። ወደ ፊልጵስዩስ ስንመጣ ደግሞ ማንም ባልንጀራው ከሱ እንደሚሻል በትሕትና ይቁጠረው ብሎ መጽሐፍ ቅዱስ ይናገራል። ለምን? ክብር ወደ ላይ እንዲመጣ፣ እግዚአብሔር እንዲከብር። ላክብርህ እንላለን። በአሁኑ ዘመን ክብር አምጣ ማጨብጨብ ነው። ግን ጌታ በዮሐንስ ወንጌል ምዕራፍ 17 በምድር ላይ የሰጠኝን ሥራ ፈጽሜ ላከብር ወደድኩ። አባት ሆይ ስምን አክብረው። እህቶቼና ወንድሞቼ ሊያከብረው ወዴት ነው ሄደው? ወደ መስቀል ሞት፣ ወደ ውርደት፣ ወደዛ ነው ሄደው። ጌታን እጅግ አድርገን እናመሰግናለን እህቶችና ወንድሞች። ስለዚህ ሉቃስ 9:23 ያነሳውትን ላንሳና ይህም ብሎ ከ6 ቀን በኋላ 3ቱን ደቀ መዛሙርቶች ይዟቸው ወደ ተራራ ወጣ። ድንገት ልብሱ ተቀየረ። ድንገት አጣቢ ከሚያነጻው በላይ ልብሱ ተነጣ፣ ፊቱ ተቀየረ። ኤልያስን እና ሙሴን አዩ። ወገኖች ከፊት ስለሚፈጸመው ነገር ያናግሩት ነበር። እነዚህ ምስኪን ደቀ መዛሙርቶች ናቸው። ሁለቱን ደቀ መዛሙርቶች ስንመለከት በሉቃስ 9 ገሰጿቸዋል። እናንተ ሌላ መንፈስ ያላችሁ ብሏቸዋል። ምን አርገው ይሆን? ጴጥሮስ አንተ ሰይጣን ተብሎ ተገሰጹ። በማቴዎስ 16 ከዚህ በፊት ይሄን ክብር ከማየታቸው በፊት ምን አርጎ? ወገኖች ሆይ ሰዎችን ይሄን ማን ይላሉ ብሎ ጠይቆ መንፈስ ቅዱስ ገልጦለት አንተ የልዑል እግዚአብሔር ልጅ ክርስቶስ ነህ ብሎት ይሄን ደምና ስጋ አልገለጠልህ የአባቴ መንፈስ ነው።
አንተ ዮና ልጅ ስምዖን ኬፋ ትባላለህ ብሎ አለው። ከዛ በኋላ ግን ጌታ የሰው ልጅ አልፎ ይሰጣል፣ ይዘብቱበታል፣ ይገርፉታል፣ ይሰቅሉታል፣ ይገሉታል ብሎ ሲናገር ለብቻ ወስዶ ይህ አይድረስብህ፣ እኛ የሰማነው መሲህ ለዘላለም እንደሚኖር ነው፣ አንተ ግን እሞታለሁ ትላለህ ብሎ ገሰጸው ይላል ጴጥሮስ። አዎ ወገኖች ሆይ አንዳንድ ጊዜ መንፈሳዊ መስሎ በላያችን ላይ መጣው ትንሽ መሆን ያቅተናል። አንዱም ችግራችን እሱ በላያችን ላይ መጣው ከእግዚአብሔር የመጣውም እሱ እህቶቼና ወንድሞቼ ዕውቀት በስቶ ጥበብ በስቶ የሚረዳን መስቀል መጥቶ የሚያግዘን መስቀል መጥቶ ዝቅ የሚያረጋው መስቀል መጥቶ ካረዳ ብቁ አይደለም። ዝቅታ መምረጥ ብቁ አይደለም። የሰው ልጅ ብቃት አይደለም፣ ብቁ አይደለም። ብቁ ቢሆን ሐዋርያው ጳውሎስ የሰይጣን መልእክተኛ እሱም የሚጎሽመው የሥጋ መውጊያ ባላስፈልገው። ለምን? በመገለጥ ታላቅ ሰው ግን ዝቅ ማለት ደግሞ ያልቻለ ሰው እንዳይታበይ ከሌሎች ራሱን የሚበልጥ አድርጎ እንዳይቆጥር የሰይጣን መልእክተኛ የሚያስፈልገው ሰው ጸሎት የማይለውጥ ጾም የማይለውጥ 3 ጊዜ ጾም 3 ጊዜ ጸሎት ጾም ከጾመ አጥብቄ 3 ጊዜ ጸለይኩ ነው የሚለው። በዚህ አልተለወጠ። ምን ሊያረጋው? ጳውሎስን ዝቅ ሊያረጋው። ለምን? ወገኖቼ ከተጠራበት ከዛ ክብር እንዳይጎድል። ስለዚህ ዝቅ እንድንል ምርጫ ካለን የመስቀል ረድኤት ይሰጠን፣ ማስተካከያ ይመጣል። ይሄ መጽሐፍ ምናልባት በዚህ መልኩ አልሰማነው ሊሆን ይችላል፣ ግን ይሄ ቅዱስ ቃል የማይሻር ቃል እህቶቼና ወንድሞቼ። ስለዚህ ጳውሎስ ጸልዮ ጸጋዬ በቃ ኃይሌ በድካም ይፈጸማል ሲለው ደስ ብሎኛል። ስደክም ብርቱ ሆኜ ራሴን አግኝቼዋለሁ። ሲተረጉምልን ደግሞ እንዳልታበይ መገለጡ ይሄ ነገር ምርጫዬ ዝቅ ማለትም ቢሆን ግን መበቃ አላረገኝ ይላል እኮ በፊልጵስዩስ ምዕራፍ 3 ቢመስለኝ ወገኖች ሆይ በሞቱ እንድመስለው የትንሣኤውን ኃይል እንዳይ በሞቱ እንድመስለው እመኛለሁ ይላል። ይህ ምኞቱ ዝቅ ማለት ጳውሎስ ምርጫው አለመብቃት ግን እውነት ነው። በገዛ እጃችን አንበቃ። ዝቅ ብለን ክብር የሚያመጣው ማንነት አንችለው። ምርጫ ሊኖረን ይገባል። አዎ ምርጫችንን ተከትሎ እህቶቼና ወንድሞቼ ጸጋው ዕውቀቱ መስቀሉ ረድቶን ክርስቶስ የሚከብርበት ማንነት ይወጣናል። አንዱ ብቻ አይደለም፣ መስቀሉ ብቻ አይደለም። ጳውሎስ እንዳለ ጸጋዬም ብሎታል። ለእኔና ለእናንተም ጸጋዬ። ዛሬ የምናመረባቸው አንዳንድ ገፍትረን ልንጠላልቸው ያልቻልናቸው ችግሮች ክብር አምጪ የሆኑ አዎ እህቶቼና ወንድሞቼ በምን እናውቃቸዋለን? ሰይጣን አምጥቶ አስቀምጧቸው እንደሆነ ወይ በኃጢአት ምክንያት እንደሆነ በምን እናውቃለን? በምስጋና ስንቀበላቸው፣ ሞገቱን ስናውቅ። ወደዚች ወደ አነሳናት ብላቴና እንምጣና ቶሎ እንጨርስ። ስለዚህ እቺ ብላቴና ብትጸልይ ምን ትጸልያለች? ጌታ በዙፋን ካለ ለምን ረሳኸኝ? ምን እሰራለሁ? መቼ ነው ወደ እህቴ ወደ ወዶቼ መመጣው? ይሄ ነበር ሸዋ አልነበረም። ወደ እመቤቷ ሄዳ እኮ ጌታዬ በእስራኤል ካሉት ነቢያት አንዱ ጋር ቢቆም ነብይ ጋር ቢቆም ከዚህ ካለበት ደዌ ይፈውሰው ነበር አለች። የታለ የሷ ጉዳይ? እህቶቼና ወንድሞቼ የሷስ ጉዳይ አይደለም? ምን አይነት ክብር አመጣች! የሁለት ሀገር ሰላም ሆነ። ንዕማን መጥቶ ከእስራኤል አምላክ በስተቀር አምላክ የለም አለ።
የሶርያን አማልክቶች ሻራቸው። ጌታን ተቀበለ። ወገኖች አፈር ጭኖ ሄደ። ከዚህ ቅዱስ አፈር በስተቀር የተገዳደረበትም አገር አነሰበት። ማናት ያቺ ትንሽ ብላት? ምን አመጣች? ክብር። ይቻላል። የምታለቅስበት ችግር የላት አላት። እሷ ቀርቶ ቤተሰቧ የሚያለቅስበት ችግር አለ። ከዛ ወጣች። ሰው በራሳችን ውስጥ ሆነን ክብር እናመጣለን? ኖ አይሆንም። እስኪ ዛሬ እንውጣ። በልጅ በትዳር በጤና እህቶችና ወንድሞች፣ ከብዙ ዓመት በፊት አንዲት የቡልጋሪያ ሃንጋሪ ከሁለቱ እንዳልሳሳት እና የዓለም ጋዜጠኞች ከብዙ ዓመት በፊት ስለ እምነቷ እስረኛ የነበረች ታግለው አወጧት። ኦስትሪያ ነበር ልውጥ የሆነው። እዛ ቦታ መታ ጋዜጠኞች ተሰብስበው በእነዚህ 3 ዓመታት እስቲ የደረሰብሽን መከራ ስቃይ ንገሪም ብለው በጣም በትኩረት ወደሷ አይናቸውን አፍጠው ያዳምጧት ነበር። ግን ድንገት አለቀሰች። እንባ ከዓይኗ ይፈስ ጀመር እየተሰቀሰቀች። በተለይ ለራሳው ማልችለው ከባድ አንድ ቀን ገጥሞኛል። ያም ቀን ምንድነው? የሰዎች አይነ ምድር ወዳለበት ቦታ ወሰዱኝ። እዛ ነበርኩ፣ ጸያፍ ቦታ። ድንገት ግን የእግዚአብሔር ክብር በላዬ ላይ ሲመጣ ጌታ ሆይ እዚህ ጸያፍ ቦታ እኔ ማን ሆኜ ብዬ አለቀስኩ። ቴፓቸው መዝጋት ጀመሩ። ይሄ ሊሰሙ አይደል ቴፕ የከፈቱት። እህቶችና ወንድሞች ወደ ዝች ብላቴና እንምጣ። ወገኖች ሆይ ንዕማን ለውተል ለውጦ ሄደ። የሷ ታሪክ አልተቀየረ፣ የጌታዋ ታሪክ ግን ተቀየረ። ያገሯ ታሪክ ተቀየረ። እህቶችና ወንድሞች ለምን ተዋት ጌታ? ለምን ተወሽ? የኔት ለምን ተወ? ለምን በዚህ ታልፋለህ? ክብር ስለምታመጣ። ምን ነው ዘገየብህ? ዛሬ ጀምር፣ ዛሬ ተስማማ። ለመንፈስ ቅዱስ የምንመቸው ሰው በሙላት ውስጥ ሆኖ ያለ ሙላት መሆን ይችላል። ሰጲራና ሐና መንፈስ ቅዱስ አልተሞሉ ይሆን? ዴማስ መንፈስ ቅዱስ ሙላት የለው? ዴማስ እኮ በአሁኑ ሰፈር ቢኖር የአዲስ ኪዳን ስኮላር ተብሎ ይጠራ ነበር። ወገኖች ሆይ ድግሪያችሁ የምትቀበሉት ከሱ ነበር። ከጳውሎስ ነው የሰማው። 3ኛ እጅ ወንጌል የሰማ ሰው ሙላት የለው አለ። በሙላት ውስጥ ነው አይደለም። መቼ ነው በተሞላ ነው ሙላት ውስጥ ራሳችን የምናገኘው? በዝቅታው ስናገኝ፣ ዝቅታውን ስንመርጥ። እህቶችና ወንድሞቼ ከነፍሳችን ጥያቄ ጀምሮ ነፍስም ከምትጠይቀው ካልሆነም ከምንለው ጀምሮ ለምን ከምንለው ለምን ወደ ክብር አመጣ? ወገኖች ሆይ ያዕቆብ እንዳለው ምዕራፍ 32 እሱ የጸለየው ጸሎት ጌታ ሆይ ከቸርነትና ከምሕረት በስተቀር አንዱም የሚገባኝ ሰው አይደለሁም። የቱም የተጠራ አይደለም ነው፣ የተመረጠ አይደለም ነው፣ ከማህፀን አልተመረጠም ነው፣ እግዚአብሔር በክብር አልተገለጠለትም። አዎ ላባን አትናገረው ብሎ አልከለከለለትም። አዎ ግን የሚገባኝ ነኝ አላለ። የቱም አይገባኝ፣ ማንም አይደለም። እግዚአብሔርን እጅግ አድርገን እናመሰግናለን። አዳምጥ፣ የእግዚአብሔር ሕዝብ ክብር እግር አለው። ወደ አንተ የሚመጣበት እግር አለው። መምጫው ዝቅታ። ለመንፈስ ቅዱስ የሚመቹት ዝቅታውን የመረጡ ናቸው። እህቶቼና ወንድሞቼ ከዝቅታው አንዱ ኮምፕሌን መተው፣ ማምረር። ችግር የለም አይደለም። እህቶቼና ወንድሞቼ ጌቱ የሚባል ፓስተር ጌቱ አዋሳ እና ዲሲ ያገለገለ ምናልባት እዚህ ቆሜ በኃይል ስናገር እንደው እንደዚህ ይሄ ሰውዬ እኮ ደልቶት ነው ትሉ ይሆናል። ውስጤን ከፍቼ ደግሞ ባሳያችሁ እንኳን እንደዚህ ሰው አልሆንኩ ልትሉ ትችላላችሁ።
ያኔ አይደለም ጸጋው ነው አለ። እቶችና ወንድሞች እግዚአብሔር አምላካችንን እናመሰግናለን። ጌታ ይባርክሽ እህታችን። ይሄን መጽሐፍ ከሞት ወጣ ሰማን። ይሄን ምስክርነት እግዚአብሔርን እጅግ አድርገን እናመሰግናለን። ወገኖቼ ሉቃስ 9 ይቅርታ። ስለዚህ እነኚህን 3 ሰዎች ወሰዳቸው። ጴጥሮስ አንተ ሰይጣን ተብሎ፣ እነዛ 2 ደቀ መዛሙርቶች ደግሞ ሰማርያ ልኳቸው የፋሲካን ራት ከሰማርያ ሰዎች ጋር እንዲበላ። የሰማርያ ሰዎች ከኛ ጋር ራት በልቶ የት ነው የሚሄደው? የት ነው የሚሄደው? የናዝሬቱ ኢየሱስ የት ይሄዳል ብለው ሲጠይቁ ኢየሩሳሌም አሉ። ኢየሩሳሌም ከሄደ አንፈልግ አሉ። ተናደው ጸጉራቸውን ነጭተው መጡና መምህር ሆይ አሉት። አቤት። ጸሎት ርሳለን። እሺ ግን ጸሎት ርስ አይመስልም፣ ምክንያቱም ቁጣ ተሞልታቸው አይደለም። ጸሎት ርሳለን። ለምን? በቃ አለን ደግሞ ተሞልተናል አሉት። እንደሚሆን እናምናለን። ምንድነው የሚሆነው? ኤልያስ እንዳደረገ እሳት ወርዶ እንዲፈጃቸው የሰማርያን ሰዎች እንለምናለን። ይሄ ነው ጸሎት ርሱ። ምን አይነት መንፈስ ነው የሆነላችሁ አላቸው። ጴጥሮስም 2ቱም ደቀ መዛሙርቶች በመንፈስ የተነቀፉ ግን እነኚህን ሰዎች ተራራ ወጣቸው። እነኚህን ሰዎች ጴጥሮስ ሰይጣን የተባለው እነዚህን ደግሞ ምን አይነት መንፈስ ሆነላቸው? የሰው ልጅ የመጣው ነፍስን ሊያድን ነው እንጂ ሊያጠፋ አይደለም አላቸው። ወገኖች ሉቃስ 9 ድንገት ኤልያስን አዩ፣ ድንገት ሙሴን አዩ፣ ድንገት ስለ መስቀሉ ቃል ይሰሙ ጀመር። እነኚህ ሰዎች ለምንድን ነው ኢንቨስት ያደረገው? ለነገር ክብር የሚያመጡ ናቸው። ያዕቆብ ገና ወጣት ሆኖ በሰይፍ አንገቱን ሰጥቷል። ዮሐንስ ረጅም መንገድ ሄዷል። ጴጥሮስ እንደሚባለው ተዘቅዝቆ ሞቷል። ጌታን አክብሯል። እህቶችና ወንድሞች ሳሳታል ይሄን በማድረጉ አይደለም። ዛሬ ብዙ አይታቸዋል፣ ብዙ ተቀብላቸዋል። ጌታ ይሄን አደረገ፣ አናገረኝ፣ ሰጠኝ፣ ባለኝ ምትሉት አለ። እህቶችና ወንድሞች እግዚአብሔርን እጅግ አድርገን እናመሰግናለን። ወገኖች ሆይ ወደ ዮሐንስ እንምጣ። ወደ መደምደሚያው እየመጣን ይሄ አንተ የመሰከርክለት ታስታውሰዋለህ? ዝም ያለ እኮ ነበር፣ ድምፁ አይሰማም። አንተ ከነካው እጅን ከጫንክለት በኋላ ተቀጣጠለ፣ በጣም ተቀጣጠለ። በልሳን ሁሉ ጀምሯል። ማን ነው እሱ? የናዝሬቱ ኢየሱስ። አንተ የመሰከርክለት ደቀ መዝሙር ያረከው ደቀ መዝሙር አፈርቷል፣ እያጠመቀ ነው። በሌላው ቃል ደቀ መዛሙርቶች እንጂ ኢየሱስ አላጠመቀም ይላል። ስለዚህ ወደ እሱ መተው በተናገሩት ጊዜ እህቶችና ወንድሞች አቅቷቸው ያውቃል። እኔ ያቅተኝ ምንድነው ያቃተኝ? ትንሽ መሆን። እናንተ ሰፈር አለ፣ እኔ ሰፈር እንዳለ ትውልዱን ተመልከቱት እስቲ። በየቤታችሁ ያለ ኮመን ቃል ልንገራችሁ። ሕፃን ልጅ የ1 ዓመት ልጅ ስልክ ይለምናቸዋል። ለምኗቸው ያውቃል? እኔ ከፍቼ ልስጥስሉት አይኖ ይላቸው። አይኖ ትንሽ ቆይቶ ደግሞ you guys you don't know አቃተ። ስለዚህ ዝቅ አለ ማለት ዘር ነው። ዘር የከሌ ዘር አይደለም፣ የአዳም ዘር። እውነተኛው ዝቅታ ከሰማያዊ ዘር ነው የሚመጣው። ኢየሱስ እስከ መስቀል ሞት የታዘዘው ኢየሱስ የዚህ እውነት ነው። ዝቅ በቃ ፈቅዶ ዝቅ ያለ ሰው ደስታው፣ ዝቅ ባልንበት ቀን ደስታው፣ ራሳችንን አላውቅም፣ አልችልም፣ አልሆን ባልንበት ቀን ደስታው፣ ቤተክርስቲያን ውስጥ የሚገባው ክብር፣
እህቶቼና ወንድሞቼ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ስለዚህ ወደ ዮሐንስ እና እኔና ልጄ ለንደን ከብዙ ዓመት በፊት እና እዛ ለንደን ቤተክርስቲያን አገልግለን ስንመጣ ዮሐናን 6-5 ይሆን ወይ 7 አይደል አኮረፈ ቢባል ምን ሆነ ነው ላንተ አገልግሎት ሰጥተው ለኔ ያልሰጡኝም ነው። ወገኖቼ ዝቅ ካላልን ከአባታችንም እንበልጣለን። እንዴ ጴጥሮስ እኮ ና ብሎ አጠጣው በነቀፋ ኢየሱስን እኮ አጠጣው ገሰጸው ይላል። ዋው ኧረ እግዚአብሔር ይርዳን ቶሎ መጥቶ። ስለዚህ የመሰከርክለትን ነው እርሱም ያጠምቃል ሁሉም ወደ እርሱ ይመጣሉ ዝም አልክ አሉት። ዮሐንስም መልሶ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜ ነው፣ ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይሄ ደስታዬ ተፈጸመ። ምን ሊሆን እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ስሙ ለዘላለም ብሩክ። ወደ አዲስ ኪዳን አመጣቸው። አገልግሎቱን ሙሉ ያደረገው አጥምቆ አይደለም፣ ኢየሱስንም በማጥመቅ ኢየሱስንም አጥምቋል። ግን አገልግሎቱን የሞላው ዝቅታ መርጧል። ሙሉ ይሆን ኮምፕሊት ማን ነው አለ እሱ ነው። እኔ ሚዜ እሱ ሙሽራ። ስሙ ለዘላለም ብሩክ። ከሰረ ዮሐንስ አልከሰረ። እንዲህ ብሎ ጌታ ማን አለው ከሴቶች ከተወለዱት እንደሱ የሚሆን የለም። ጌታን እጅግ አድርገን እናመሰግናለን። እንጸልያለን።